የሚዘጋጅ መስሎኝ በደንብ ሳላስተውል የሚዘጋጅ መስሎኝ ቀለምና አምፖል ራሱ የለውም ቀለምና አምፖል ይዤ ሄድኩኝ ከዛ ሳየው እንዳለ እንጨት እንትን ተከራዮቹ እንጨት ምናምን እንትን ብለውበት አስቀምጠውበት ነበር ያን እንጨት ወጥቶ ሳየው መሬቱ ተቦርብሯል ምናምን ልጄን አሰጋኝ ጓደኛዬ ጋር ነው አጸዳጂን ብዬ ይዣት ሄድኩት ከዛ የመጨረሻ ቁጭ አልኩና ያነባሁትን እንባ እኔ ነኝ የማውቀው ሀቡዬ እንዴት ነው እዚህ ቤት ሰው የሚኖረው ብዬ ማለት ነው እንዴት ልጄን የሆነ ነገር ቢበላብኝስ ኮርኒሱ ያይጥንትን የእንትን ምንድነው የኬሻ እንትን ነው ኮርኒስ ነው የነበረው እና ያይጥንትን ሙልት ብሎ ወደ ታች እንትን ብሎታል አዝቅጦታል ከዛ በኋላ አሁን ይሄን ምኑን ነው ማዘጋጀው እንዴትስ ነው የምኖረው ብዬ በጣም አልቅሼ በእኔ ስልክ ስለማያነሳ በጓደኛዬ ስልክ ደወልኩለት በጣም አለቀስኩ ምን አለ የ6 ወር የቤት ኪራይ እንኳን ብትከፍልልኝ እኔ ፕሮሰስ ጀምራለሁኝ ብዬ አስቤያለሁ ወደ ውጭ ሀገር ለመሄድ ማለት ምን እዛ ሀገር ጀመርኩት ስራውን ምንም እንትን የሚል ነገር የለውም በቃ የሀገሩ የሥራ ሀገር አይደለም እና በቃ እባክህ የ6 ወር እርዳኝ አልኩት እሺ ብሎ የ6 ወር ብር አስገባልኝ ማለት ነው እናቴን ግን መጀመሪያ ስታናግረኝ እናቴን ችግሬን ስነግራት ምን አለችኝ ተፋተናል ምናምን ስላት ዙሩ አንቺኛ እየበላን ጾም አታድሪም እንደዚህ ብሎኛል እና የሚቸግርሽ ከሆነ እኛ ጋር መጥተሽ ትኖሪያለሽ አለችኝ በጣም ደስ አለኝ እንደዛ ስትለኝ በዛ ሰዓት ሰው ያስፈልገኛል በቃ ብቸኝነት በጣም ጎድቶኛል ብቻዬን አለቅሳለሁ ብቻዬን አወራለሁ ልጄን ስወጣ ዘመድ እንኳን ይዝልኝ አስተኝቼ ገበያ ሲሄድ አስተኝቼ ጎረቤቶቼን እዩልኝ ብዬ ሩጭ እስከመጣ ድረስ ስጋቴ ነው ምልሽ ጎረቤት ነው በቃ ልጄን ያሳደገልኝ ማንንም የለኝም እዩልኝ ብዬ እንኳን መሄደው ማለት ነው ከዛ እንደዛ ሆኜ እናት ይያለ ይሄን ያክል መቸገር እሰቢው እንግዲህ ከዛ በኋላ እንደዛ ስትለኝ አመኛት ሳናግራት እንደገና የመጨረሻው ስቴፕ ስደርስ ምን አለችኝ አከሬ የቤት ኪራይ ይጨምርብኛል አለች ሐሳቧን ቀየረች እሺ የጨመረውን ያክል አብሬሽ ልቀመጥ አልኳት የጨመረውን ያክል ጨምሬ አብሬሽ ልኑር ስላት አንቺ ስትሄጂስ አለች እኔ ሲሄድማ እንኳን ይሄንና ብዙ ነገር ላፈራ አይደል እንዴ የሚሄደው ስለዚህ ችግር የለውም አይሆንም አለች በጣም የመጨረሻ እንትን አለችኝ ስለዚህ ያለኝ አማራጭ እሱን መለመን ነው የ6 ወር 10,000 ብር ላከልኝ ማለት ነው ከዛ ትንሽ ብር ከፍዬ የተቀረውን ልጄን ጡት ማስጣል ነበረብኝና ወተት ገዛውበት ከዛ በኋላ ወተት ገዛውበትና በ3 ወር እንደገና የቤት ኪራይ ስጠይቀው አይመለከተኝም የቤት ኪራይ ከፍዬልሻለሁ አምጫት አለኝ ልጅቱ አምጫት ማሳደግ ካልቻልሽ አንድ ቀን አይቷት አያውቅም ብር አለው አላጣ አንጫት ምናምን አለኝ እንትን አክስቴ ገጠር ታሳድጋታለች አክስቱ ማቃትኔ ድሮ እንኳንኛ ስንጋባ ባልቴት ናት በጣም እንኳን አሁንና ማለት ነው እና በጣም ተሰማኝ ትንሽ ብር ነበረችኝ እኔ መውጫ ብዬ ነው ያስኳት ገባሽ ይሄ ሁሉ ማየው ልወጣ ስላሰብኩኝ እቺን ብር ባጠፋት በምን ይሄዳለሁ በምን ህይወቴን ለውጣለሁኝ ብዬ ስላሰብኩኝ ያስኩ በቃ ልጅቷ አንዴ ተጎድታለች ከኔ በመወለዱ አንደኛ አሮጊት አክስቱ ገጠር እንድታሳድጋት የፈለገው እሷ ያሳድጋት ከሚስቱ ጋር አባትነት እኔ ምን አውቃለሁ እሱማ በጣም የተሰማኝ ሰው ከነገንዘብህ ገደል ግባ አልኩት በጣም ተናደድኩኝ ይጥፋ ይሄን ብር ያለኝ አላህ እንትን ያለኝ ነው ኖራለሁ ብዬ ከነገንዘብህ ገደል ግባ ምናምን ልጄን አንድ ቀን አይታት ማታቀውን ከኔ ለመውሰዳት ጭራሽ አትሞክረው ምናምን አልኩት ከዛ በኋላ እንደዛ ብለን ተነጋገርን በስንተኛው ወር ነው ምናምን እንትን ምንድነው እኔ በራሴ ብር እያወጣሁኝ መግዛት ጀመርኩኝ የራሴን ብር ከዛ መጨረሻ ትንሽ ብር ቀረችኝ ለሄድባት ያስኳትን ብር ማለት ነው ከዛ ትንሽ ብር ስትቀረኝ በቃ በርበሬም ጨረስኩኝ ጤፍ የሚያስፈጭቼ የነበረው አለቀ ከዛ 10 ጣሳ ተስፋ ላለመቁረጥ 10 ጣሳ ጤፍ አስፈጨሁኝ ከዛ አንድ ወር አልሞላትም ያችም ስታልቅ ይዳይፐር አለ የምን አለ ከዛ እንደገና መጠየቅ ጀመርኩኝ እኔ እዛ ሀገር ምንም የመስራት እንትን የለኝም በቃ ሞራል የለኝም እንትን ለምሳሌ አሁን ልብስ ጀምሬ ነበር አየሁት ምንም ነገር የለም
ወፍ የለም የሚሸጥ ነገር የለም ዝም ብሎ አፍ ከፍቶ መዋል ነውና ከዛ ስጠይቀው 3000 ብር በወር 3000 ብር እንኳን ተቆራጭ አርግልኝ አልኩት በወር 3000 ብር እንኳን ተቆራጭ አርግልኝ ስለው እሺ አለኝ በወር 3000 ብር ልክልሻለሁ ብሎ 3000 ብር ላከልኝ ከዛ ያችን ይዤ ደግሞ በወር 3000 ብር የልጅቱን ደግሞ ተቆራጭ ያረገልኝ ለተወሰነ ወራት ተቀመጥኩና በርበሬና ጤፍ አለቀብኝ ማለት ነው 10 ጣሳ ያስፈጨኋት አለቀች በርበሬም አለቀች ከዛ ማረገው ጨነቀኝ ያሁኑን ወር 10000 ብር አርግልኝ አልኩት ያሁኑን ወር 10000 ብር አርግልኝና በርበሬና እንትን ልግዛ ጤፍ ልግዛ ምናምን ስለው ካልሆነ ውሰዳት በቃ እኔ ሰው ቤትም ቢሆን ተቀጥሬ ሰራለሁኝ በቃ ውሰዳት ያለኝ አማራጭ ምንም ነገር ሌላ አማራጭ የለኝም እኔ ተቀጥሬም ቢሆን በላለው በቃ ልጅቱ ውሰዳት ማትረዳኝ ከሆነ ግን ለዚች አጭር ጊዜ እኔ ምልሽ ፕሮሰስ ጀምሬያለሁ በቃ ፓስፖርቴን ጨርሼ ተቀብዬ ምናምን ፕሮሰስ ጨርሻለሁኝና እናቴ ከሄድሽ ይዝልሻለሁ ነው ያለችኝ እዛ ያለው አላገዘችኝም ግን ከሄድሽ እንትንልሻለሁ ስላለችኝ በቃ ሲሄድ ለሷ ልሰጥ እስኪ ሄድ ድረስ ቢረዳኝ ወይስ ሁለተኛ እናትሽ ማለት የእንጀራ እናቴ ይዝልሻለሁ ምትጂ ኮና አረባ ከዛ በኋላ ላይ ያነ ሆነ 3000 ብር ሲልክ ያን አለቀብኝ አሁን ወር 10000 ብር አርግልኝ ስለው አይሆንም አምጫት አለ ስልክ ደውሎ ማያቀውን ስልክ ደወለልኝ ያንን ስጠይቀው ማለት ነው ከዛ በኋላ በቃ በጣም የማይሆን ንግግር ተናገረኝ አንቺ ምንድን አይወዱኝም ነው የምትይው ሰው አትረጂ የራስሽን ችግር በስተቀር ምናምን ቤተሰብ አይወደኝ እንትና አይወደኝ ነው የምትይው ምናምን አለኝ በቃ ሞራሌን የሚነካ ንግግር በጣም ሞራሌን የሚሰብር ንግግር ተናገረኝ ከዛ መጨረሻ ላይ አምጫታ አይሆን አልክም መዳም ከዛ በኋላ በቃ አሻልኩት ብለምነው አንቺ አስመሳይ አለኝ መጀመሪያም አመጣታለሁ የምትይው ምን ላይ መስሎሽ ነው ኖ አንተ እሷ ጋር መቼም ቢሆን አትለያይም ይሄን ባላቀ ትለያያለህ ብዬ ባስብ ከህይወት አልወጣም አትለያይም አንተ አልተረዳህም እንጂ ራስህ የኔን ማለት አልተረዳህም እንጂ እንደዛ አስቤ አይደለም ማሬ ላሮጊቷ አክስቴ እሰጣታለሁ እንድታሳድግ ገጠር ሲልሽ ኖ ገጠር ለምንድን ነው የምታድገው ልጅ አሮጊት ናት አክስት አርጅታለች ማሳደግ አትችልም በቃ አልሰጥም ስትዩ ነው አንቺ ፈታ ማስመሳይ መጀመሪያ ሚስቴን መፈታልሽ መስሎሽ ነው እሰጣለሁ ያልሽ ያነማ አልፎ ብር በወር 3000 ብር ቆርጥልሻለሁ አለኝ እኮ ያም አልፎ በወር 3000 ብር አቆርጥልሻለሁ ብለኝ በወር 3000 ብር እየሰጠኝ በነገራችን ላይ ከንፈሯ ተሰፋው የሚል ጥያቄ እዚህ ላይ አልፌዋለሁኝ ትዛለኝ በ5 ወሯ ነው ከንፈሯ አልহামዱሊላህ አዲስ አበባ ነበር የተሻለ ህክምና ያለው ማለት ነው እና አዲስ አበባ እንሂድ አልኩትኝ አዲስ አበባ ሄደን እናሳክማት ስለው አይ በግል እዚህ አሳክማታለሁ አለ ያለንበት ከተማ ማለት ነው እሱ ያለበት ከተማ እኔ ከነሱ በታች ነኝ እዚህ በግል መጥተዋል በግል አሳክማታለሁ ምናምን አለ 25000 ብር ከፍሎ ነፃ ህክምና ነው የአዲስ አበባው ነፃ ህክምና ነው በዛ ላይ የውጭ ሀገር ድርጅቶች ናቸው የሚሰሩት ጥሩ ህክምና ታገኝ ነበር ካልሽ ግን የሚሄድ ሰው ልስጥሽ እኔ አልሄድም አንቺ ጋር የሚሄድ ሰው ከፈለክሽ ልስጥሽ አለኝ ይችን ስቃይ ቴንኪው ባለዚህ ኮሜንት ወላሂ ይችን ስቃይ ያሳለፍኳትን ሳልነግርሽ ማለፍ አልፈልግም ከዛ እሺ አልኩ ተስማማሁኝ መሄዱን ሳይሆን እዚሁ እንድትሰራ ብቻዬን እዛ ሄጄ እንትን ማለት አልችልም የሆነ ነገር ብትሆንብኝ አስበሽዋል ከዛ በቃ እዚሁ እሺ ትሰራ አልኩት እና መጥቻለሁና ብሩን ከፋላቸው አልኩት በአካውንታቸው ላስገባለኝ አካውንታቸው ላይ እንደይመጣ ማለት ነው አካውንታቸው ላኪልኝ በአካውንታቸው ላስገባለኝ ልክ እንደ መርፌ ተወግታ እንደምትወጣው እንደ በፊቱ እንደ ህመሟ ማለት ነው ኖርማል አርቆት አራንተዬና ቶሎኔ ሰው ያስፈልገኛል ብቻሽን ነሽ እንዳለኝ አዎ ብቻዬን ነኝ መጣ ብር ከፈለ ወጣ በቃ
ልጅቱ ስትሰፋም አላየም። እኔ ሰው ያስፈልገኛል፣ እሷን ይዣለሁ። መድኃኒት መግዛት አለ፣ እታች ላይ መውረድ መውጣት አለ። ትቶኝ ሄደ። አሁን የት ሄደህ ነው? ስራ ላይ ነኝ፣ ስራ እየሰራው ነው። ዝም ብዬ ነው እንዴ አንቺ? ይሄን ብር ያመጣሁት እኮ እንትን ብዬ ነው ማለት ብሰራ እኮ ነው ይሄን ብር ያመጣሁት፣ ዝም ብዬ አይደለም። ከዛ በኋላ እንዴ እና እኔ ከላይ ከታች ይዘሻት ወራጂ ይዘሻት ተቃኝ አልመጣም ማለት። ከዛ እንዳለውም ይዣት እየወረድኩ ይዣት እየተቃነሁኝ ያንን መድኃኒት ያንን ፕሮሰስ ጨርሼ ወደ ሰርጀሪው ገባች። ማደንዘዣ ወጓት ምናምን ብቻዬን። በዛ ሰዓት እንትን የእንጀራ እናቴ ምሳ ይዛልኝ መጣች። ምሳ ይዛልኝ መጣች። እሷ ጋር ነበርኩኝ ሰርጀሪ ስትሰራ፣ ይሄ እንትኗን ከንፈሯን እንትን ስትሰራ ማለት ነው። ከዛ በቃ ብቻዬን ያችን ስቃይ ያችን ደቂቃ ወደ 40 ደቂቃ ምናምን ፈጅቶባቸዋል። ለኔ ሞት ከሞት አፋፍ ደርሶ እንደመመለስ ነው። ያቺ የ5 ወር ህፃን ልጅ ናት እሰቢው። አባት እኔ አንዳንዴ እሱ አይደለም ብዬ ሁሉ እንትን እላለሁኝ። አባት ሆኖ ይህን ያክል መጨከን፣ ልጁ ኦፕራሲዮን እየተሰራች በጣም ከባድ ነውና خلاص አልመጣም። እንደዛ ሆነ። እዚሁ ማደር አለብሽ ተባልኩ። የእንጀራ እናቴ ደግሞ ተመልሳ ሄደች። ልክ ልጅቱ ስትወጣ ተመልሳ ሄደች። ልጆቹን ከትምህርት ቤት መቀበል ስለነበረባት ተመልሳ ሄደች። ብቻዬን ቀረሁ አቡዬ። ከዛ ያቺ ልጅ ወጣች። እንትን የሆነ ግሉኮስ ነገር ተተክሎላታል ምናምን እንዳትንቀሳቀስ ብለውኛል። እሷን ይዣለሁ። መድኃኒት ማነታችን ላይ ብሎ ይግዛልኝ። ከዛ ደግሞ ቀሪ ብር አለ አሉ። ቀሪ ብር አለና ክፈል እያሉ ነው ስለው አካውንታቸውን ላኪልኝ፣ በአካውንታቸው ነው ማስገባው አለ። አካውንታቸውን ሰጠሁት። በአካውንታቸው አስገባ ብሩን ማለት ነው። ከዛ እዛ ብቻዬን እሷን እያየሁኝ ደግሞ ማደንዘዣው አላነቃትም ነበር። ቶሎ እያለቀስኩ ምናምን በቃ በጣም እያለቀስኩ ከግቢው ከአባቴ ቤት ግቢ የተከራዩት ከሰርቪሱ የተከራዩት ሰዎች ሲመጡ በጣም ምርጥ ሰዎች ናቸውና ሲያውኝ እያለቀስኩ ነው። ብቻሽን ነሽ እንዴ ምናምን ብለው አንዷ ልጆች ስላሏት እኔ የሚገርምሽ ባዳ ነው የሚያዝንልኝ። ወላሂ ነው የምልሽ እያልኩ ነበር። ልጆች ስላሏት ማደር አልችልም። እውነት አንዳንዴ ከአንዳንድ ዘመድ እኔ ባዳ ነው የሚያዝንልኝ። ባዳ ነው የሚያዝንልኝ እኔ እና አንዷ ልጅ ስለነበራ ልጆች ስለነበሩ አገና ልጆች አንዷ ሲንግል ናት ተማሪ ናትና በቃ እኔ አድርልሻለሁ አለች። ከዛ በጣም ደስ አለኝ እሷ አድርልሻለሁ ስትለኝ ማለት ነው። ከዛ እህቴ መጣች ከትምህርት ወጥታ እህቴ መጣችልኝ። ሁለታቸው ሆኖ አስተዳደሩኝ። ከዛ መውጣት ትችላለች ሲባል ወጥቼ ሄድኩኝ እልሻለሁ አቡዬ። በዛን ሰዓት እንኳን ከጎን ያልነበረ። ከዛ በቃ አምጫት ምናምን ሲለኝ አልሰጥም ብዬ ምን አረኩኝ? እዛ ላይ ነው ያቆምኩት አቡ። አዎ ልትሰጪው ለሱ ተስማምተሽ፣ ምክንያቱም እናትሽ አረብ ሀገር ከሄድሽ ብቻ ሚዝልሽ ብላሻለች። ስለዚህ አረብ ሀገር ለመሄድ ልጅሽ ለመስጠት ተስማማሽ። እሱ ደግሞ አክስቱ ጋር ገጠር ልኮ ገጠር አሮጊት አክስቱ ጋር ልኮ ሊያሳድጋል እንጂ ራሱ ጋር ቤቱ ከልጆቹ ከዚህኛው ሚስቱ ከወለዳቸው እኩል ሊያሳድጋት ሳይሆን እሷን ገጠር ለአሮጊት አክስቱ ሊሰጣት ሲነግርሽ ነበር። ገና ህፃን ስለሆነች ከዛ እንደዛ አለኝ። እኔም ተስማማሁ። በቃ እንግዲህ ይቺ ልጅ ከኔ ስትወለድ አንዴ እድሏን አጣለች። በቃ እኔ ግን መፍጨርጨር አለብኝ አልኩና ወሰንኩ። ግን በጣም እያለቀስኩ ስለነበር ተለያይተን አናቅም። እሷ ሌላ አታቅም፣ እኔ ሌላ አላቅም። እቅፍ ሌላ ሰው አታቅም፣ የሌላ ሰው እቅፍ ሌላ ሰው አጫውቷት አያቅም ከኔ ውጭ ምንም ነገር። በቃ እኔ ልይት ካልኳት ማልቀስ ነው። ከዛ በቃ አትሞትም አለኝ። አትሞትም አምጫት ምንም አትሆንም ሲል በቃ ለኛ አማራጭ እሺ አልኩት። ያላ ነው ከዛ የሚያለቅስ እኔ ከማንም የሚገርምሽ አሁን አባቴ ውጭ ሀገር ነው፣ አክስቶቼ ውጭ ሀገር አሉ። ቤተሰብ ግን ማንንም ቢፈልጉ ራሳቸው ይረዱኝ ነበር። ማንንም አልጠየቁም።
ያለኝ አማራጭ ልጄን መስጠትና እኔ ሰው ቤት መቀጠር ነው። ጓደኞቼ ራሱ አሉ። ከዛ የሚያለቅስ ፕሮፋይል በጣም ልቤ ስለተሰበረ የሚያለቅስ ሰው ፕሮፋይል አደረኩኝ። ከዛ ጓደኞቼ ምን ሆነሽ ነው ምናምን ሲሉኝ በቃ ከልጄ ጋር ነገ ልለያይ ነው ምናምን አልኳቸው። አንድ ቀን አይቷት ታሪኬን ያውቃሉ። አንድ ቀን አይቷት የማያውቅ አባት እንዴት ጨክነሽ ትሰጫለሽ? እንዴት ቀድመሽስ አልነገርሽኝም አለችኝ አንዷ። እና በቃ 30 ቀን ጠብቂኝ ማን ነው 11 ቀን ጠብቂኝ ወሬ ማን ብሏቸው ጓደኞች ለመፍረድ አንድ ቀን ዞር ብለው ሳያዩሽ ዛሬ አንቺ ችግር ባፍንጫሽ ወጥቶ ለአባት ለመስጠት ስትገደጂ ምን ነው ሳትነግሪን አንድ ቀን ላላያት ለዛ ጫካኛ አባቱ ልትሰጫት ነው? አስተያየት በነፃ ነው፣ ኮመንት በነፃ ነው፣ መፍረድ በነፃ ነው። በነፃ የሆነ ነገር ሁሉ ሰዎች በደንብ በሽ አድርገው ነው የሚሰጡሽ እዚህ ምድር ላይ። እንዴ እንኳን እነሱማ እንደውም ለኔ ጥሩ ነው እኮ ሀቡዬ፣ እነሱ ለኔ ጥሩ አስበው ነው። ልጅሽን እንዳትሰጪ ነው እኮ ልጅሽን እንዳትሰጪ። እኔ ለቀድመሽ ብትነግሪኝ ከዚህ ሁሉ ችግር አገቢም ነበር ነው እኮ ቀድመሽ በነገርሽኝ። እነሱ የሚያውቁት ብር ይልክልኝ ስለነበረ ብር እንደሚልክልኝ ነው የሚያውቁት። መጨረሻ ላይ ማቆሙን አያውቁም። እና ለዛ ነው ቀድመሽ ነግረሽ በነበር ያሉት። ከዛ በኋላ 11 ቀን ጠብቂኝ ወሬ ይሞላል እልክልሻለሁ፣ አሁን ግን የለኝም አለችኝ። ከዛ ኧረ ችግር የለውም ምናምን አልኳት። አንዷ ጓደኛዬ ደግሞ ነገውኑ 10,000 ብር እንዲሰጥሽ አደርጋለሁ አለችኝ። በጣም ነው የምንዋደደው የነበረው። ከዛ አንዴ 10,000 ብር ማንስ ምኞቴ፣ ምክንያቱም ያለችኝ አጭር ቀን ናት። ስጠራ ሄዳለሁ፣ ልጄን ለእናቴ እሰጣለሁ። ለሱ ከሰጠኋት የወላድ መካን እንደምሆን ስለማቀው ነው መስጠት ያልፈለኩት። በእናቴ እጅ እንድታድግ ስላልፈለኩኝ ገባሽ? ይችን አጭር ቀን ብዬ ልጄን መጉዳት አልፈለኩም። በቃ ከምንም የአያት ጋር ማደጉ የኔን ፍቅር ባታገኝ አባቷ ፍቅር ቢሰጣት ቢወዳት እስከ ዛሬ ድረስ ፍቅር ይሰጣታል። ፍቅር ስለሌለው ነው አሁን ኬት ይመጣለታል ወስጄ ብሰጠውስ። ልጄን ማሰቃየት ገጠር መውሰድ አልፈለኩም እና በዛ ነው በጣም የተሰማኝ የነበረው ማለት ነውና ያንን ብር ተላከልኝ። የሚገርምሽ ልሻላ ክስትሽ ልካልሽ አለችኝ እናቴ ደውላ። ከዛ በዛ ያጎደለኝን አስቤዛ ሞላልቼ ያንን አስቤዛ ሳልበላው ነው ውጭ ሀገር ተጠራሽ ተብዬ ወደ ኳተር የመጣሁት። እሱ ጋር ጨርሻለሁ ብዬሻለሁ። እና ታሪክ ይሄን ይመስላል ሀቡዬ። ልጅሽን ለናሽ አሁን ከመጣሁ ኳተር 2 ወሬ ነው። ለእናቴ ሰጠኋት። አዎ በቃ እኔ በህይወቴ በጣም ፈራውና ጠላው የነበረው ነገር ልጅን ከእናት መለየት። እኔ ተለይቼ ፍቅር አጥቼ ስላደኩኝ ልጄን እንዴት ነው ጭራሽ ብቸገር ራሱ ልጄን ለማንም አልሰጥም ምን ነበረ። ግን አሁን ልጄን በደልኳት። በጣም ትጎዳለች። እኔ እንደዚህ የተጎዳው ምክንያቱም እናቴን አታውቃትም። ብታውቃትም ከሳምንት አንዴ ከ2 ሳምንት አንዴ ነው ቢተያዩ ማለት ነው እንጂ እንደዚህ አብራት ተቀምጣ አታውቅም። አትጎዳም አውቃለሁ። በምናምን በንጽህና በምናምን አትጎዳም። ግን የእናት ፍቅር በማጣቷ እኔ ተጎዳሁኝ፣ እሷም ተጎዳች። ከብዶኛል። አሁን ላይ በጣም ከብዶኛል ከሷ መራቂ። 2 ዓመቷ ሞላች። ገና 2 ዓመቷ ሞላች። 2 ዓመቷ። ልክ አንቺም አንዳንዴ የእናት እድል ይደገማል የሚባለው አየሽ። ታውቂያለሽ? በጣም ደግሞ አረቦች ያምኑበታል ይሄን ነገር። የእናት እድል ይደገማል። እናት ወላሂ ልጅቹን ስቃይ አንዳንዴ ይጋባል እና ያንቺ የእናቷ እጣ ፋንታ ልጅሽ ላይ ተደገመ። እናትሽ አንቺን በ2 ዓመትሽ ጥላሽ ሳውዲ ሄደች። በ14 ዓመትሽ ነው ያየሻት ለመጀመሪያ ጊዜ የእናትሽን መልክ እና ልጅሽንም አንቺ በ2 ዓመት ጥለሻት መጣሽ። የምፈራው ነገር ይሄ ነገር እንዳይደገም አሁን አንቺ በምንም ነገር ቢዚ እንዳትሆኚ፣ ሌላ እዚህ ካታር ላይ ሌላ ወንድ ተዋውቀሽ አግብተሽ ምናምን እዚሁ ሰምጠሽ እንዳትቀሪ። ወይኔ ጉዴ! ገንዘብ ይዘሽ በ2 ዓመት ውስጥ የሆነ ቢዝነስ መጀመሪያ ነገር ኢትዮጵያ ውስጥ ይዘሽ ገብተሽ ልጅሽን ከማንም ርቀሽ የሆነ ከተማ ላይ መተሽ የሆነ ቢዝነስ ከፍተሽ ቤት ተከራይተሽ ከልጅሽ ጋር በፍቅር ኑሪ። ያ ነው የሚያስፈልግሽ። ምኞቴ ነው ሀቡዬ። አሁን እሺ 2 ወር ደሞዝሽን ለምሳሌ ለማላክሽ ገና አላኩትም። አሁን ሀዋ ላይ ያናገርኩ ነበረ ትላንትና። ገና ቅመቼ ነው ቅዳሜ ነው ገና ደሞዜን የ2 ወር ደሞዜን የተቀበልኩት።
እና እሁድ ነው አይሰራም ሐዋላ ሰኞ ብለው ነበር። ዛሬ አንቺ ጋር እያወራሁኝ አልደወልኩላቸውም። ገና አላኩ፣ ግን ለእናቴ ነው የምልከው ቀጥታ። አው ግን የራስሽ አካውንት ከፍተሽ ነው የመጣሽ ለእናትሽ ለማሳደጊያ ያህል ብቻ ለልጅሽ ትልኪና ለልጅሽ ወጪ ስንት ነው የተነጋገራችሁት ከእናትሽ ጋር በወር የምትልኪላት? ያንን ብቻ እየላክሽ ይቀራል። እንደዚህ ያኔ ያለነጋገርም ሀቡዬ እሷም አልጠየቀችም፣ እኔም አልናገርም። እኔ የቻልኩትን እረዳታለሁ እንጂ እንደዚህ ያልተነጋገርንም። ማለት አንቺ ሀሳብሽ ደሞዝሽን ሙሉ ልትልኪው ነው እንዴ? በራስሽ አካውንት እኮ ማስቀመጥ አይደለም ሀቡዬ። ሙሉ ብር ወደ እናትሽ ሆነ መቼ ልትገቢ ነው ወደ ኢትዮጵያ? መቼም አትገቢም እኮ። ሙሉ ምትልኪ ከሆነ እናትሽ ሙሉን ታጠፋዋለች። አይደለም ሀቡዬ፣ በፍጹም አላህን የፈራች ናት። በዚህ በኩል የሰው ሀቅ የምትበላ አይደለችም። እኔን እንትን ትበለኝ እንጂ ማለት ነው። ምን ፈለኩኝ? ምን መሰለሽ፣ ቆብ መግባት ፈልጋለሁ። እዛ አሁን አካውንቴ ብሩ ቢቀመጥ ትርፍ የለው ምን የለው። እኔ አሁን ቆብ መግባት እፈልጋለሁና ያ ብር ለቆብ እንዲሰጥ ነው የምፈልገው እንጂ ለሷ የተወሰነ ነው የምሰጣት። ማሬ ገንዘብ ማንንም ሰው ያሳስታል። አንደኛ፣ ሁለተኛ እናትሽ ያላሰበችው ነገር ገጥሟት ቆይ እተካላታለሁ ብላ ወይ ለልጇም ልታበድር ትችላለች፣ ለባሏም ልታበድር ትችላለች። ለማንም ሰው ወዳ ሳይሆን በክፋት ሳይሆን ሳትወድ በግዷ ወይንም ደግሞ እተካላታለሁ እስክትመጣ ድረስ ብላ ለሆነ ጉዳይ ልታውለው ትችላለች። አውላው መተካት ሊያቅታት ይችላል። ከዛ አንቺ ሀገር ቤት የምትገቢበት ጊዜ እየረዘመ ልጅሽ ትረሳሻለች። ያንቺ ህይወት ልጅሽ ላይ ይደገማል። ተይ እንጂ ብልጥ ሁኚ። አካውንት በራስሽ ስም። እሺ አቡዬ ልክ ነሽ። ከሌለሽ እንዴት እንደምትከፍይ ይነግርሻል። አለሽ አካውንት? በቃ አካውንት ካለሽ ለእናትሽ ልጅሽን የምታሳድግበት ያህል አንቺ ታውቂያለሽ ኑሮሽን። በወር ምን ያህል ያስፈልጋታል ልጅሽ የሚለውን ያንን ለእናትሽ በየወሩ ትልቂያለሽ፣ ወይ ደግሞ በሁለት ወር። በወር ለምሳሌ ለልጅሽ 10 ሺህ ቢሆን የምታወጣው ወጪ እናትሽ፣ ገጠር ላይ ደግሞ ያን ያህልም አይፈጅም። ግን ተይው 10 ሺህ ብለን ብንይዘው በወር በሁለት ወር 20 ሺህ ትልቂያለሽ። በየወሩ የመላኪያም ከምታወጪ ምንም ከምት በሁለት ወር 20 ሺህ ትልቂያለሽ። ሌላውን በራስሽ አካውንት ታስገቢያለሽ። ትክክል ሀቡዬ። እሺ እዛ አካውንቴ ውስጥ ከማስገባው ግን እዚሁ ብይዘው ይሻለኛል። እኔ ደግሞ የሚሰማኝ ለሷ የተወሰነው ልክ አይመስልሽም ሀቡዬ? እዛ ሙሉ ውክልና ያለው ሰው ካለ ገንዘብሽን ሊያወጣ የሚችል አካል ካለ እና ያንን ከፈራሽ እዚሁ ማስቀመጥ ትችላለሽ። ምንዛሬ እየጨመረ ይሄዳል። እዚህ ደግሞ ሰዎች ጥሩ ከሆኑ ባንክ አካውንት ላይ ቤትሽ ሆነሽ እንዴት እንደሚከፈትን ያሳይሻለሁ። ትከፍቺና ቤትሽ ድረስ ፖስታ አምጥቶ ይሰጥሻል ካርዱን፣ ባንክ አካውንትሽን። ከዛ ደሞዝሽን ለሰዎቹ ይኸው በዚህ አካውንት አስገቡልኝ ትያቸዋለሽ። በየወሩ ደሞዝሽ በአካውንትሽ ይገባል። አንቺ ለእናትሽ መላክ ስትፈልጊ ብቻ እያወጣሽ ከዛ ላይ ለእናትሽ ብትለኪውን ያህል ትልኪያለሽ። እቁብ እንዳትገቢ፣ ምንም እንዳትገቢ። ማንም የሚታመን የለም። ብዙ ሰው እቁብ እየገባ እየተበላ ነው። እቁብ የደረሰው ሰው ብሩን ይዞ እየጠፋ ነው። ማንም የሚታመን የለም በዚህ ዘመን። ስለዚህ በራስሽ ስም ራስሽን ብቻ መኝ። በራስሽ ስም በራስሽ አካውንት ገንዘብሽን አስቀምጪ። በባንክ የተቀመጠ ነገር ሰዎቹ ራሱ ያንቺን ገንዘብ ያላንቺ ፍቃድ መንካት አይችሉም። በህግ መጠየቅ ትችያለሽ። ስለዚህ ሰዎቹ ጥሩ ከሆኑና ባንክ አካውንት ክፈቱልኝ። ሲጀመር የሁሉም ደሞዝ የሰራተኛም ደሞዝ በባንክ ይሁን ብሏል ህጉ። ቀጥታ ወደ አካውንትሽ ይገባል። መንግስትም ያውቃል አንቺ በየወሩ ደሞዝሽን እየተቀበልሽ እንደሆነ ለነሱም ማስረጃቸው ነው። ነገ አልከፈሉኝም ብለሽ ብትክጂ እንኳን ማውጣት ስፈልግ ሳውዬ ማውጣት ስትፈልጊ አቅራቢያሽ ያለ ኤቲኤም ማሽን አለ። በየሰፈሩ ነው ያለው። በየሰፈሩ አሁን እዚህ ሀገር መስጊድ አለ አይደለ? በየመስጊዱ በርጋ ኤቲኤም ማሽን አለ። ብር መሳቢያ ማሽን። ካርድሽን ታስገቢና ፓስዋርድሽን አስገብተሽ ብርሽን ያወጣልሻል። መቼም መስጊድ የሌለበት ሰፈር የለም እዚህ። ታታር በየሰፈሩ በየመስጊዱ ጎን ኤቲኤም ማሽን አለ። ከቤትሽ አቅራቢያ ያለ መስጊድ ጋር ስትሄጂ ኤቲኤም ማሽን አለ። ካርድሽን አስገብተሽ ብርሽን ታወጫለሽ። ለእናትሽ መላክ ስትፈልጊ ማለት ነው። ከራስሽ ውጭ ማንንም አትመኝ።
ገንዘብሽን በጊዜ ለልጅሽ ግቢላት። ይህን ሁሉ መከራ አይተሽ ይሄ ሁሉ መከራ ካላስተማረሽ ምንም አያስተምርሽም። በደንብ አስተምሮኛል ሀቡዬ፣ በደንብ አስተምሮኛል። አሁን ላይ እኔ ህይወት እንትን የዓላማዬ በቃ ራሴን አጠንክሬ መለወጥ ብቻ ነው ዓላማዬ። በቃ የመጣሁትም የተሰደድኩት እዛ ሀገር 1 2 እያልኩ ልጄንም ጎድቼ እኔም ተጎድቼ ነው እንጂ ለውጥ ላላገኝ ነገር በቃ ለተወሰነ ጊዜ እሷም ትጎዳ እኔም ልጎዳ ብዬ ነው የወጣሁት ሀቡዬ። በፍጹም አደርገዋለሁ ብዬ አስቤም አልነበረም። 2 ዓመቷ ነው ማለት ግን በአጭር ጊዜ መለወጥ ምንም አያውቅም። ይኸውልሽ ልጅ እናት አሁን አንቺ ምንም አያውቅም እንደሆነ ታውቂያለሽ። በጣም የምታስፈልጊያት ከ4 ዓመቷ ከ5 ዓመቷ በኋላ በጣም ጥበቃ ያስፈልጋታል። ልጅሽ ልትደፈርብሽ ትችላለች። እናት ናት ጠባቂ። የእናትን ያህል የሚጠብቅ ማንም የለም ከፈጣሪ በታች። እናት ናት ጠባቂ። ምክርሽ ያስፈልጋታል። እንደ ጓደኛ እንደ ታላቅ እህት በልጅነትሽ የወለድሻት ልጅሽ ናት። እንደ ጓደኛ እንደ ታላቅ እህት ትሆኚላታለሽ፣ ትመክሪያታለሽ። ትምህርት ቤት ራስሽ ታመላልሻታለሽ፣ ታስጠኛታለሽ፣ ታማክሪያታለሽ። እቺ ልጅሽ ናት፣ እቃ አይደለችም። ልጅ ናት። እናቷ ታስፈልጋታለች። ከአንቺ ከ12 ዓመት በኋላ ኖርሽ ሞትሽ አጠቅሚያትም ለልጅሽ። ልጆቻችን የሚፈልጉን እስከ 12 ዓመት እስከ 13 ዓመት ነው። በቃ ልብስ እስኪያውቁ የእናት የወላጅ እገዛ ባላገኝ አይደለም። አዎ አሁን አንቺ ለእናትሽ ተሰባሪ በቀላሉ 2 ዓመትሽ ጥላሽ ሳውዲ ሄደች። በ14 ዓመትሽ ነው ባይንሽ ራሱ ያየሻት። ስለዚህ ምንም አይነት ስሜት የለሽም። ልጆቻችንን ካላሳደግናቸው ነቲንግ ነው። እናት የወለደች አይደለችም፣ እናት ያሳደገች ናት። ማሳደግ ማለት ገንዘብ እየላኩ በሌላ ሰው ማሳደግ አይደለም። ማሳደግ ማለት ልጅን ማሻሸት፣ ትንፋሽ፣ መላፋት፣ ማጫወት፣ ማብላት፣ ማጠብ፣ ገላ ማስተኛት፣ ማስጠናት፣ አብረናቸው የምናሳልፈው ጊዜ፣ አንድ ቤት አብሮ መኖር፣ ያ ነው ልጅን ማሳደግ ማለት። ከዓመታት በኋላ መተሽ ልጄ እኔ ነበርኩ እኮ ገንዘብ እየላኩኝ በሰራተኛ ያሳደግኩሽ ነው። ሴንስ ምንም ስሜት አይሰጣትም። ገንዘብ ለሷ ስሜት አይሰጣትም። ምንም ነገር አቡዬ የሰጠሻት ጊዜ ሲያማት አብራሽ ነበርሽው። ሲያማት ትኩሳቷን የለካሽላት፣ ያቀፍሻት፣ ስትወድቅ ስትላጥ አንስተሽ ፕላስተር የለጠፍሽላት፣ ደሟን ያጠብሻት፣ ቁስሏን የጠረቅሽላት፣ ያ ነው ለልጅ ትርጉም የሚሰጠው ሚሞሪ፣ እዚህ ስር ማስታወሻ የሚቀመጠው። እድገታቸው ደግሞ ለልጆች እድሜ ልክ ነው። አርጅተውም ስለ እድገታቸው ያወራሉ። ልጅ የሚሰራበት ጊዜ ነው ከተወለደበት 12 ዓመት ድረስ። ከዛ በኋላ ምንም ነሽ አንቺ ባዳ ነሽ ለሷ። ስለዚህ ቶሎ ቶሎ ሰርተሽ ይሄን ሀገርሽ 2 ዓመት ወይ 3 ዓመት ማክሲመም፣ ከዛ በላይ ባትቆይ ልጅሽ 5 ዓመት ካለፋት በኋላ ብትሄጂ ብዙ እንትን አይኖረውም። ስለዚህ 3 ዓመት ስሪ እና የ3 ዓመት ደሞዝሽን ይዘሽ ሀገርሽ ግቢ። እሺ እኔ በጣም አመሰግናለሁ ስላዳመጥሽኝ። እውነቱን ነው ታዲያ መዳም ክፍል እውነቱን ነው የምትነግሪኝ። እዚህ ከመጣሽ አውርታችሁ ታውቃላችሁ? ካታር ከመጣሽ እንጂ እንኳን እዚህ ሀቡ እንኳን እዚህ እዛ ያለው እኮ እሱ ጋር አላወራም። በቃ ብር ነበር የሚያገናኘን። ብር ነው እኮ የምጠይቀው እንጂ ወሬ እኮ እሱ ጋር የለኝም። በቃ ብር አልደክም ማለ ጨረስን። በ3000 ብር ደግሞ በኋላ ተስማማን። ሰዓት የተወሰደርስ ይልክልኛል። ምለው ነገር የለኝም። በቃ አለቀ። ምንም ነገር ማወራው የለኝም። አያወራኝም፣ እሱም አያወራኝም፣ እኔም አላወራውም። እሺ ሶሻል ሚዲያ ላይ አሁን ወንድ ተዋውቀሻል? አረ ቢስሚላ ሶሻል ሚዲያ እኔ ቲክቶክ ውጭ ሌላ የምጠቀመው ነገር የለኝም። ሀቡዬ ቲክቶክ እኮ ሶሻል ሚዲያ ነው። በቲክቶክ ወንድ አውርተሻል ወይ? ጉድ! በቲክቶክ ወንድ ላወራ? ይሄ ሁሉ ስቃይ አልፎብኝ በቲክቶክ ወንድ ላወራ? ሀቡ እንጂ ልንገርሽ፣ ሰው ከምን ይማራል? ከፈለግሽ ልንገርሽ፣ የደረሰብሽን ነገር እንዳትረሽ። ወንድ ሀቡሽ ራሱ ይኸውልሽ፣ ያ ሰው ጥሩ ሊሆን ይችላል። የስ ግን ሰዓቱ አይደለም። አሁን አንድና አንድ አላማሽ ሊሆን የሚገባው ሀገርሽ ገብተሽ ልጅሽን እቅፍሽ ውስጥ ማስገባት ነው። የትኛውም እናት ልጇን ሳታስገባ ቦይፍሬንድ መያዝ በጣም የሚያስጠላ ነገር ነው። ራስ ወዳድ እናት ትባላለች። ወደዚህ ምድር ያመጣችውን ልጅ እቅፏ ሳታስገባ አረብ ሀገር ላይ ሆነ የትም ሀገር ሄዳ ቦይፍሬንድ ዲዛይን ጆ የምታደርግ እናት ሶ ሰልፊሽ። ልጇ ሲያድግም ይቅር አይላትም። መጀመሪያ የእናትነት ኃላፊነቴን መወጣት አለብኝ ወደ ቦይፍሬንድ ከመሄዴ በፊት። እኔ ቦይፍሬንድ ጋር ከመሄዴ በፊት መጀመሪያ
ልጆቼን መሰብሰብ አለብኝ። ልጆቼን እቅፌ ስር ማድረግ፣ ፍቅር መስጠት፣ ማብላት፣ ማጠጣት፣ አብሬ መኖር ከልጆቼ ጋር። ከዛ የእናትነት ኃላፊነቴን ተወጥቻለሁ። ልጄ ከኔ ጉያ ስር ነው ያለው። ልጄ ሴፍ ነው። የዛኔ እኔ ራሴ ኢንጆይ ማድረግ እችላለሁ። ልጄን ቤተሰብ ጋር ወርውሬ፣ ዘመድ ጋር ወርውሬ እኔ ቦይፍሬንድ መያዝ በጣም ይገርመኛል። እንደዛ የሚያደርግ ሰው ራሱ ሀቡዬ አደራ ወላሂ ሰው ደስ ስለሚያደርግ ነው። እኔ እኮ ከሰው አይቼ አይደለም የተማርኩት። ልንገርሽ ባሎቻቸው የበደሏቸውን ለመርሳት እንዳንቺ በጣም መጥፎ ባል የገጠማቸው ተቀጥቅጠው ብዙ ጠባሳ አሳልፈው የወጡ እህቶች ያንን ቁስል ለመርሳት ቶሎ ብለው በፌስቡክ በቲክቶክ በምናምን በኢሞ ሌላ ወንድ ይተዋወቁና ከዛን ልንገርሽ እኔ አንድ ከ3 የተለያየ አባት የወለደች ሴት አውቃለሁ እዚሁ አረብ ሀገር ላይ። አንዱ ሲበድላት ወስዳ ወጥቶ ሲጥላት ወስዳ ለእናቷ ገጠር ልጅ ሰታ መታ መልሳ አረብ ሀገር መታ እዛው ሀገር መልሳ መታ ማለት ነው። ተመልሳ ይሄኛውን ለመርሳት የዚህኛውን ቁስል ለመስራት ለምን ስለምታየው ከሌላ ሴት ጋር አብሮ እየኖረ ስለምታየው እሱን ለማቃጠል ይሁን እሱን ለመርሳት ማለት ሌላ ወንድ ተዋውቃ ከሱም ወዲያው ወልዳ እንደው ሰው መከላከያ አይጠቀምም በፈጣሪ ከሱም ሌላ ወልዳ እሱ ደግሞ ጥሏት ሲሄድ ደግሞ እንደገና ይሄንን ልጅ ወስዳ ገጠር ለእናቷ ሰታ ሁለተኛ ልጅ ከሁለተኛ ወንድ ማለት ነው። 3ኛ ጊዜ ተመለሰች አረብ ሀገር። በእርግጥ አረብ ሀገርን የቀመሰ ስደትን የቀመሰ ኢትዮጵያ ለ3ኛ ጊዜ ከሌላ ወንድ በጣም ከባድ ነው ሀቡዬ። እኔ አሁን እናቴን እንግዲህ 2 ዓመት ተቆጥቶ አዳምጪኝ ፕሊስ። አሁን እናቷን እንኳን አፍራ 3ኛ ወንድ 3ኛ ልጅ ምን ብዬ እሰጣታለሁ ብላ አረብ ሀገር ኢቃማ ኤክስፓየርድ አድርጎ ልጇ ኢቃማ የለውም። ይኸው ካበሻ እየለመነች ነው የምትበላው። አሁን እሷ ኢቃማ የላትም፣ ልጇ ኢቃማ የለውም። ባለ ኢቃማ ነበረች ትሰራ ነበረ። ወንድ 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 ስትል ይኸው አሁን ኢቃማዋን ማደሻ ተስራ ፈታ ተቀምጣ ልጇ ኢቃማ ለልጇ ለ3ኛ ልጇ ከ3ኛ ወንድ የወለደችው ማለት ነው ኢቃማ ማሰራት አቅቷት ኑሮዋ እጅ ወደ አፍ አስታወስኳት። አዎ ኑሮዋ ከእጅ ወደ አፍ ሆኗል። በቃ ዝም ብላ ነው የምትኖረው። ዝም ብላ ምግብ ነው አይደለ አበሻ ይሰጣታል። የቤት ኪራይ ተቆልሎባታል። አከራዮቿም ሱዳኔዎች ስለሆኑ ደግናቸው ነው ቪዛ የት እናባራት ብለው በቃ የቤት ኪራይ ተቆልሎባታል። ዝም ብሎ ኑሮ ታውቃላችሁ። እየበሉ እየጠጡ ብቻ መኖር። የምትበላው ምግብ ጎረቤት አበሾች ይሰጧታል። ነይ ቡና ጠጪ ብለው ይጠሯታል። ነይ ምሳ ሲያቀርቡ ነይ ቢሏታል። በቃ የጎረቤት ምግብ እየበላች ከጎረቤት ጋር ቡና እየጠጣች ሻን እየሳበች የቤት ኪራይ ይቆጥራል። ሱዳኔዎቹ አከራዮች ደግ ናቸው። ልጅ ይዛ ሴት ልጅ የተወተሹ ደቂ እንላታለን ብለው እነሱም ቤተሰብ ስለሆኑ ዝም ብለዋታል። ዝም ብሎ ኑሮ እየበሉ እየጠጡ ብቻ መኖር ሆኗል ህይወቷ። ለምን? ጭንቅላቷን ስላልተጠቀመች። ጭንቅላቷን ብትጠቀም ኖሮ በመጀመሪያው ስህተት ትማር ነበር። በመጀመሪያው ወንድ ትማር ነበር። በጣም አረፈደች። አደራ ያንቺ ለመርሳት ብለሽ ወይ ደግሞ ለሱ ተፈላጊነትሽን ለማሳየት ብለሽ ሌላ ህይወት ውስጥ እንዳትገቢ። በዚህ ሰዓት አንቺ የሚያስፈልግሽ ገንዘብ ነው። ስሪ፣ ገንዘብ ያዢ፣ ለልጅሽ ሂጂላት። ልጅሽን አብረሽ ስታኖሪ፣ ልጅሽን ስታሳድጊ የዛን ሌላ ህይወት የመጀመር መብት ይኖርሻል። አሁን ግን መብት የለሽም። አሁን ልጅ የሚባል ነገር ወደዚህ ምድር መብት የለኝም። ጎበዝ፣ እሷን እቅፍሽ ሱር ማድረግ አለብሽ። ልጅሽ ሙሉ መብት አላት ከእናቷ ጋር የመኖር። ስለዚህ በርሽን የልብሽን በር በጣም ነው የምትናፍቀኝ። በጣም ነው የምትናፍቀኝ። የምር ሌላ ሀሳብ የለኝም እምልሽ። አሁን ሌላ እሱን ለማስቀናት በፊት እሞክር ነበር በጅልነት ጊዜ ማለት ይሄን ካረገ ልጅ ከወለድኩ በኋላ ልብ ገዛው። የምኖረው ለማን ነው? ለልጄ ነው። ይሄን ብፈልግ 2 ዓመት ብቻዬን ተቀምጫለሁ። የተለያዩ ወንዶች ጥያቄ ይቀርብልኛል። በፍጹም አላማዬ ምንድነው? ልጄም ትጎዳ፣ ለ2 ዓመት ለ3 ዓመት ችግር የለውም። እኔም ልጎዳ፣ ወጥቼ ሰርቼ ሰኩኝ ላሳየው። ይሄን ነው፣ በዚህ ነው የምጎዳው። ሞሌ ወንድ ይዤ እንደገና ደግሞ ሌላው ልጅ ልጅ ደግሞ መሰቃየት። እኔ ራሴ ሲኖረኝ የራሴ የምለው ነገር ሲኖረኝ በወልድ እንኳ ራሴ ማሳደግ እችላለሁ። አላለቅስም፣ አልሰቃይም። ልጄን ትቼ አልወጣም። ለዚህ ነው የተሰደድኩት አቡዬ። ብር ነው የሚያስፈልገኝ በአሁኑ ሰዓት መስራት እንጂ ወንድ አይደለም የሚያስፈልገኝ። እኔ በእርግጥ እዚህ ማለት ባህሪ ቢኖረኝ አንድ ወንድ 3 ጊዜ አይፈታኝም ነበር ሀቡዋ። በአንድ ሰው ስለመጽናቴ
እዚህ ማለት ስለማልፈልግ ለዛ ነው ራሴን አርክሼ የተገኘሁት። ግን ቢሆንም ተምሬበታለሁ። አንዲት ልጅ ጌጥ ናት፣ ምንም አይደለችም። ተማርኩበት፣ ወጣሁ ከሀገር። ጎበዝ አንቺ ይኸውልሽ፣ በራሱ ህይወት የተማረ ሰው ማለት ነው። ችግር የመከረው ሰው ከዛ በላይ የለም። በትክክል ሀቡዬ። እንደውም አሁን ማለት ምንድነው አልኩት፣ እዚህ ከመጣሁ ረስቼው ሀቡዬ፣ ይቅርታ፣ እዚህ ከመጣሁ አንዴ ጽፌለታለሁ። ምን አልኩት? ይቅርታ ድጋሚ ላልጽፍ ቃል ነበረኝ፣ ግን አመሰግንሃለሁ አልኩት። ወላሂ ሀቡዬ የሆነ መንፈስ ነው የሰጠኝ፣ ጥንካሬ መንፈስ፣ አላማ እንዲኖረኝ ሐሳብ ወደፊት እንዳል ማረገኝና እሱ ባይሰብረኝ ምናልባት ይሄን ያክል ጥንካሬ ላይ ኖረኝ ይችል ይሆን ምናምን ብዬ አሰብኩና ቴንኪው አልኩት። አመሰግናለሁ፣ ስለጎዳኸኝ አመሰግናለሁ ብዬ ጻፍኩለት። ይችን ብዬዋለሁ፣ ወላሂ ነው የምልሽ። እና ጥንካሬ ሰጥቶኛል። ይሄ ፈተናዬ ከልጄ ብለይም ማንም የሚያደርገው ነው፣ ችግር የለውም። የታደለ ያሳድጋል ሞልቶለት። ግን ያ ደግሞ እንደዚህ አይነት ሀፕን ሲያደርግ እንደዚህ አይነት ነገር መጠንከር ነው እንጂ በሌላ ወንድ ደግሞ ሌላ ቁስል ከቁስል ላይ ቁስል ሀቦዬ በፍጹም አላስበውም፣ በተአምር አላስበውም።